በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ባለፈው ሳምንት የጀመርነው በሁሉም አቅጣጫዎች ማየት በሚለው ነገር ላይ ስለዚህ ስለ መንፈሳዊ እይታና ስለ አካላዊ እይታ በደንብ አድርገን ተምረን ነበር። ደግሞ ዛሬ ደግሞ እንዲሁ በመጽሐፍ ቅዱስ ውስጥ ደግሞ በእይታቸው ከታወቁት የአዕዋፋት ዝርያ መካከል አንደኛ የሆነውን የንስርን ባህሪ እንመለከታለን። ኢሳይያስ ምዕራፍ 40 ቁጥር 31 ላይ እንዲህ የሚል መልእክት መጣ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እንደገና እንዲህ ይነበባል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። በተለይ ንስርን ስናስብ የንስር አስፒትሪዳ ተብለው በሚጠሩ የአዕዋፋት ዝርያ ቤተሰብ አባል የሆነ ኃይለኛ የሆነ የቀን ተቀን አዳኝ የሆነ የወፍ ዝርያ ነው። በእነዚህ በተለይ በአዕዋፋት ውስጥ ማለት ነው አስፒትሪዳ ተብለው በሚጠሩት አዕዋፋት ዝርያ ውስጥ የሚገኘው ንስር ከነሱ ከዚህ ቤተሰብ አባል ውጪ ሆኖ የተለየ የሚያደርገው ነገር በባህሪው እግዚአብሔር ሲፈጥረው የኃይለኛ እንደገናም ደግሞ የቀን ተቀን አዳኝ ከሩቅ ርቀት ደግሞ የሚመለከት የሚያድነውን መርጦ የሚበላ ንጹሕ የሆነውን ነገር የሚበላ አዕዋፍ ስለሆነ ነው። እንግዲህ መጽሐፍ ቅዱስም በደንብ አስረግጦ የሚነግረን በዚህ በኢሳይያስ መጽሐፍ ላይ አስደናቂ ነገር ይነግረናል። የጥንካሬ የነፃነትና የግርማ ምልክት ተደርጎም ይቆጠራል። አንደኛ የጥንካሬ ምልክት፣ ሁለተኛ ደግሞ ጠቅላላ የመጽሐፍ ቅዱስ እንደሚነግረን የሚያስረግጥልን ምንድን ነው የሚለው ጠንካራ ብቻ ሳይሆን በሰዎች በነገስታትም ዘንድ ከጥንት ጀምሮ የጥንት ሰዎች በሜሶፖታሚያ ይኖሩ የነበሩ ሰዎች፣ የሩቅ ምስራቅ አገር ነዋሪዎች፣ እንደገናም ደግሞ በጥንት ዘመን ይኖሩ የነበሩ ህዝቦች ሁሉ የነፃነት ምልክት አድርገው የሚያስቀምጡት ነው ንስር። ሌላው በግርማ ምልክት ተደርጎ የሚታይ ነው። የግርማ ምልክት የሞገስ ምልክትም ተደርጎ የሚቆጠር ነው። በትኩረት የማየትና የአደን ችሎታው የሚታወቅ ሰማይን የሚቆጣጠር ከፍተኛ አዳኝ ወደ ላይ ተስፈንጥሮ በመውጣት የሚደርስበት የሌለ ፈጣን ተጓዥ፣ እንደገና በጣም ደግሞ አስደናቂው ባህሪው ደግሞ ከዚህ ሁሉ ንጹሕ የሆነን ነገር የሚመገብ ለቤቱ መርጦ ቦታ የሚያስተካክልና የራሱን ቤት በኃይለኛ ሁኔታ ከጠላት መከላከል በሚችል ሁኔታ መርጦ ቤቱን የሚሰራ ነው። እንግዲህ ንስሮች ብዙውን ጊዜ ከአመራር ጋር የሚመሳሰሉ፣ ከማተኮር ጋር የሚመሳሰሉ፣ ከጽናት ጋር የሚመሳሰሉ ናቸው። እነዚህ ሶስት ነገሮች የንስር ባህሪ ናቸው። አንደኛው ከአመራር ጋር ይመሳሰላል። ሁለተኛ አተኩሮ ከማየትና አስተውሎ ነገሮችን ከመስራት ጋር ይተያያል። እንደገናም ደግሞ ከጽናት ጋር የተያያዘ ነው። እነዚህ በጣም ደግሞ ወሳኝ ናቸው። በአንድ የአመራር ችሎታ ውስጥ ባሉ ሰዎች ውስጥ የምናገኛቸው ናቸው እና ትኩረት የማየት ችሎታ ነው። ንስሮች እጅግ በጣም ጥሩ የማየት ችሎታ አላቸው። ይህም ደግሞ በባህር ውስጥ ያለ አሳን ከ3 ኪሎ ሜትር በላይ ርቀት ሆነው ተመልክተው ወደ ባህር ውስጥ ተወርውሮ ገብተው አሳዎችን ይዘው የመውጣት የሚበሉትን ንጹሕ አሳን የመብላት ችሎታ ያላቸው፣ የማደን ችሎታ ያላቸው፣ 3 ኪሎ ሜትር ድረስ አይኖቻቸው አጥርተው የሚያዩ ናቸው። ሌላው ሁለተኛው ምንም አይነት ተፈጥሯዊ ጠላት እንደሌላቸው ከፍተኛ አዳኞችና ደፋር አዳኞች ናቸው። ሲያስቡ በራሳቸው የሚያስቡት ምንም አይነት ጠላት እንደሌለባቸው ናቸው። ምንም አይነት ጠላት እንደሌለበት የሚያስብ ደፋር አዕዋፍ ቢሆን
ይሄ ንስር ተብሎ የሚጠራው። በጣም ያስደንቀው ነገር ከዛ ውጭ ደግሞ አውሎ ነፋሶችን ሶስተኛው አውሎ ነፋሶችን ሲጋፈጡ ከመደበቅ ይልቅ ወደ ላይ ለመውጣት የነፋስ ሞገዶችን የሚጠቀሙ ናቸው። አውሎ ነፋስ ለሌሎቹ አዋፋት በጣም አስፈሪ ሆኖ ወደ ፈለጉት አቅጣጫ መሄድ እንዳይችሉ ቢያደርጋቸውም ለንስር ግን አውሎ ነፋስ ዋና ትልቅ ለአደን የሚሆን ስትራቴጂ የሚጠቀምበት ነው። አውሎ ነፋስን የመጋፈጥ ችሎታ ያለው ነው። ያንን ችሎታውን ይዞ የሚነሳ ነው። እንደገናም ደግሞ ንስሮች እድልን የሚፈጥሩ አሳን፣ አጥቢ እንስሳትና ወፎችን የሚበሉ አንዳንድ ጊዜም በዝርያቸው ከሌሎቹ እንስሳቸው ምግብ የሚወስዱ እንደገናም ደግሞ በኃይለኛ ሁኔታ ታግለው የራሳቸውን ምግብ አድነው ወደ ቤታቸው በመውሰድ ልጆቻቸውን የሚመግቡ ናቸው። በብዙ ባህሎች በምድራዊና በመንፈሳዊ ግዛቶች መካከል እንደ ቅዱስ መልእክተኞች የሚቆጠሩ ናቸው። አምስተኛ እና የህይወት ዑደትና ባህሪያቸው ደግሞ የንስር ህይወት በከፍተኛ አንደኛ፣ በሁለተኛ ደህንነቱን በተጠበቀ ጎጆና ሶስተኛ ለልጆቻቸው ቁርጠኛ እንክብካቤ በማድረግ የሚታወቁ ናቸው። በከፍተኛ ሁኔታ የሚታወቁ ደህንነታቸውን የሚጠብቁ ለልጆቻቸውን በቁርጠኛ እንክብካቤ የሚንከባከቡ ናቸው። ንስሮች በአጠቃላይ አንድ ሰው ብቻ አንድን ሰው እንደሚያገባ አንድ ወንድ አንድ ሴትን እንደሚያገባ ንስሮችም ደግሞ የሚያገቡት አንድ ነው። ለህይወት ዘመናቸው የሚያገቡት አንድ ነው። ንስር ልክ እንደዚህ ሰዎች ታማኝ ሆነው ለመኖር እንደቆረጡት በጋብቻ በዚህ ትልቁ ኢንስቲትዩት ውስጥ በዚህ ውስጥ በእግዚአብሔር በደነገገው ሕግ መሰረት ሔዋንን ለአዳም እንደሰጠው አንድ አዳምና አንድ ሔዋን እንደሆኑ ንስርም ደግሞ አንድ ሚስት ነው የምትኖረው። ደግሞ ሚስቲቱም አንድ ባል ነው የሚኖራት። እስከ ዘመናቸው ድረስ ደግሞ እንዲሆነው ተጣምረው የሚኖሩ ናቸው። በዛፎች ወይንም ደግሞ በገደል ላይ ከፍ ያሉ ግዙፍ ጎጆዎችን የሚገነቡ ብዙውን ጊዜ በየዓመቱ ተመሳሳይ ጎጆ እንደገና የሚገነቡና የተሻለ ቤትን የሚሰሩ ናቸው። ንስሮች የተለዩ ናቸው። እንግዲህ መጽሐፍ ቅዱስም አስረግጦ እንደሚነግረን የነሱ ባህሪ የተለየ ነው። የሚኖሩበትም የተለየ ነው። አመጋገባቸው የተለየ ነው። እንግዲህ የንስር ጉዳይ ስናነሳ አንደኛ ሴቶች ከአንድ እስከ ሶስት እንቁላሎችን የሚጥሉ ናቸው የንስር ሴቶች። ሁለተኛ ሁለቱም ወላጆች ለ34 ወይንም ደግሞ ለ45 ቀናት ያህል የሚቆዩ ናቸው። ንስሮች መብረር ከመጀመራቸው በፊት ለብዙ ወራት በወላጆቻቸው ምግብ ለማግኘት ጥገኛ ሆነው የሚኖሩ ናቸው። ወጣት ንስሮች ማለት ነው። የአዋቂ ላቢያዎችን ለማዳበር ከ4 እስከ 5 ዓመታት ይፈጅባቸዋል። በተለይ የራስ ንስር ነጭ ራስና ጅራትን ለማሳየትና ከፍ ብለው ደግሞ ለመብለር የሚችሉበት አቅም እንዲያገኙ ከ4 እስከ 5 ዓመት ድረስ የሚፈጅባቸው እንደሆነ ይነገራል። የሚመገቡት ከአሳ ለባህር ንስሮች እስከ አጥቢ እንስሳት ተሳቢ እንስሳቶችንና ስጋ በል ያልሆኑ ምግቦችን የሚያካትቱ ስጋ በል እንስሳትን የሚመገቡ ናቸው። ደግሞም እንደገና ደግሞ ምግቦቻቸው ደግሞ ንጹህ እንዲሆኑ ንጹህ ምግብ ለቅመው በመብላት የሚታወቁ ናቸው። የዕድሜ ልክን በዱር ውስጥ ንስሮች በተለምዶ ከ20 እስከ 30 ዓመት ይኖራሉ ይባላል። ምንም እንኳን አንዳንዶች ከ30 ዓመት በላይ ቢኖሩም ለምሳሌ ከ38 ዓመታቸው በኋላ ራሰ በራ ንስሮች እንደሚሆኑ በግዞት ውስጥ ከ40 እስከ 50 ዓመት ያክል ሊኖሩ የሚችሉ እንደሆነ ይነገራል። በተለይ በአንታርክቲካ በስተቀር በሁሉም አህጉራት ይገኛሉ። ተራሮችና ደኖች ላይ ትላልቅ የሆኑትን ለራሳቸው የሚመቻቸውን ቤት በመስራት በዚያ የሚኖሩ እንደሆኑ ይነገራል።
ኃይለኛና ፈጣን በራሪዎችም እንደሆኑ ይታወቃል። ከ240 ኪሎ ሜትር በሰዓት ፍጥነት እንደሚበሩ ይነገራል። እንግዲህ ሳይንሱ እንደሚናገረው 240 ኪሎ ሜትር በፍጥነት የሚጓዙ በሰዓት ውስጥ 240 ኪሎ ሜትር መጓዝ የሚችል ኃይል ያላቸው ጉልበተኛና ንቁ የሆኑ እንደሆኑ ይነገራሉ። የንስር የህይወት ትምህርት በድፍረት በከፍተኛ ደረጃ እይታና ጽናት ላይ የሚያተኩር ነው። በጣም የተለዩ መሆናቸውን የሚያሳየው ነገር ምንድን ነው? እነሱ በአይኖቻቸው እይታ ላይ ብቻ ላይ የተቀመጠ ኃይለኝነት ብቻ ሳይሆን በጉልበትም ጠንካራ የሆኑ እንደሆኑ እንደገናም ደግሞ ከፍተኛ የሆኑ ንቁ የሆኑ እንደገናም የግርማ ምሳሌ የሆኑ እንደሆኑ ማዕበል ሲመጣ ማዕበሉን ተደግፈው ከማዕበሉ ጋር አብረው በመጓዝ የሚፈልጉትን ለማደን የሚችሉ ማዕበልን የማይፈሩ አውሎ ነፋስን የማይፈሩ ነገር ግን የተፈጠረላቸውን ማንኛውም አይነት ወጀብ ለራሳቸው ለሚጠቅም ሁኔታ መጠቀም የሚችሉ የትኛውም አይነት ከባድ ሁኔታ ወደ መልካም መቀየር የሚችል ኃይል ያላቸው እንደሆኑ እንመለከታለን። ወገኖች አንድ ነገር አስቡ። ይሄ ሁሉ ከእይታ ጋር የሚታይ ነገር ነው። ይሄ ሁሉ አሁን ከተነጋገርነው ነገር መካከል ከእይታ ጋር ያላቸው ነገር የተለየ ስለሆነ እይታቸው ደግሞ አድነው እንዲበሩ፣ እይታቸው ቦታ መርጠው እንዲኖሩ፣ እይታቸው ኃይለኛና ንቁ እንዲሆኑ፣ እይታቸው የተለየ ሆነው የግርማ ምልክት የነፃነት ምልክት እንዲሆኑ አድርጓቸዋል። እንደገና ኢሳይያስ መጽሐፍ ግን ሲናገር እንዲህ ብሎ ይናገራል። ኢሳይያስ በተነበየበት ዘመን እንዲህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ስለ ንስር እንግዲህ ሲናገር እዚህ ላይ እንደ ንስር ይላል፣ በክንፍ የሚወጡ ናቸው ይላል። እንደገና እንደ ንስር የሚሮጡ ናቸው ይላል። እንደ ንስር የሚሮጡ ብለን ስናስብ እንግዲህ በሰዓት 240 ኪሎ ሜትር የመጓዝ ኃይል ያለው እንደሆነ ንስርን እንደተነጋገርነው ነው። እንደገናም ደግሞ እንደ ንስር አይታክቱም ነው የሚለው። እንደገና እንደ ንስር ይሄዳሉ ነው የሚለው። እንደገና እንደ ንስር አይደክሙም ይላል። እነማን ናቸው ሲል ይሄ የእግዚአብሔር ሰው ኢሳይያስ በኩል የመጣው መልእክት ሲነግረን እግዚአብሔርን በመተማመን የሚጠባበቁ ግን እንደዚህ ኃይላቸውን እያደሱ እንደ ንስር የሚኖሩ ናቸው ብሎ ይለናል። የክብር አምላክ እግዚአብሔር ይህን መልእክት የሚሰሙ ባሪያዎች ሁሉ ሴት ባሪያዎች፣ ወንድ ባሪያዎች እንድትረዳቸው ጸለይኩ። ስለ ሁሉ ክብር ላንተ እናመሰግናለን፣ እናከብራለን። በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ ነው።